ሰማዩ በእሳት ታጅቧል። የሞትና የጥፋት ድምፅ በአየር ላይ እያንዣበበ ነው። ከባላስቲክ ሚሳኤሎች በሚወጣው አስፈሪ ድምፅና የፍንዳታ ማዕበል የተነሳ ዓለም በፍርሃት መርበድበድ ጀምራለች። በኢራንና በአሜሪካ መካከል ተደርሶ የነበረው እጅግ ደካማው የተኩስ አቁም ስምምነት ፈርሶ የሁለቱ ሀገራት ግጭት ወደ ከፋ ደረጃ ተሸጋግሯል። ኢራን በአሜሪካ የጦር ሰፈሮችና በባህሬን፣ ኩዌት እንዲሁም ኳታር በሚገኙ ስትራቴጂካዊ ቦታዎች ላይ የሰነዘረችው የሚሳኤልና የድሮን ጥቃት ቀጠናውን በከፍተኛ የፍርሃት ድባብ ውስጥ ከቶታል። ይህ ሁሉ የሞትና የጥፋት ድምፅ እየተሰማ ባለበት በአሁኑ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ጦርነት ገና እንዳላበቃና ወደፊትም እጅግ ሰፋ ያሉ አበይት ወታደራዊ ዘመቻዎች እንደሚጠበቁ በይፋ በማስጠንቀቅ በነበልባሉ ላይ ተጨማሪ ቤንዚን አርከፍክፈዋል። የእስላማዊ አብዮታዊ ዘብ ባወጣው መግለጫ በጆርዳን በሚገኘው የጠላት የእዝና የቁጥጥር ማዕከል እንዲሁም በአየር ኃይል ማዘዣ ጣቢያ ላይ አውዳሚ የባለስቲክ ሚሳኤሎችን ዝናብ ማዝነቡን አስታውቋል። ጦሩ በይፋዊ የመረጃ መረቡ ላይ እንዳሰፈረው የኢራን ጦር ኃይሎች ማንኛውንም የጥቃት ድርጊት ከተደገመ ምላሻቸው በቀጠናው ወደሚገኙ ሌሎች የጠላት የጦር ሰፈሮች እንደሚስፋፋ አስቀድመው ጠንካራ ማስጠንቀቂያ ሰጥተው ነበር። በዚህም መሰረት ጦሩ በሰጠው ቃል መሰረት እርምጃ መውሰዱንና ሕፃናትን ገዳይ ነው ያለውን የአሜሪካን ጦር ጥቃት ለመበቀል በሁለተኛው ዙር አጸፋ እርምጃ 10 የባለስቲክ ሚሳኤሎችን መጠቀሙን ገልጿል። የእስላማዊ አብዮታዊ ዘብ የኤሮስፔስ ኃይል በምዕራብ እስያ የሚገኘውን የጠላት የእዝና ቁጥጥር ማዕከል እንዲሁም በጆርዳን አል አዝራቅ የሚገኘውን የአሜሪካን የአየር ኃይል ማዘዣ ጣቢያን በከባድ ሁኔታ ደብድቧል። አሸባሪ ሲል የጠራው የአሜሪካ ጦር ጥቃቱን የሚደግም ከሆነ ሌሎች የአሜሪካ የጦር ሰፈሮች ከዚህ ከባድ የጦርነት እሳት እንደማያመልጡና ደህንነታቸው የተጠበቀ እንደማይሆን የእስላማዊ አብዮታዊ ዘብ አበክሮ አስጠንቅቋል። የዚህ ሁሉ መጠነ ሰፊ የአጸፋ ጥቃት መነሻ የሆነው አሜሪካ በኢራን ደቡባዊ የባህር ዳርቻ ግዛቶች ላይና በምስራቃዊ ግዛቶች ወደምትገኘው ቅድስት ከተማ ማሻድ በሚወስዱ 2 ታላላቅ ድልድዮች ላይ ጥቃት በመፈጸም የተኩስ አቁም ስምምነቱን መጣሷን ተከትሎ ነው። ኢራን ይህንን የአሜሪካ እርምጃ ተከትሎ በአሜሪካ ቁልፍ የመሠረተ ልማት አውታሮችና ተቋማት ላይ በ2 ምዕራፍ የተከፈለ የሚሳኤል እና የድሮን ጥቃቶችን አጠናክራ ቀጥላለች። የጦርነቱ አድማስ ኢራንና አሜሪካን አልፎ ጎረቤት ሀገራትን እያዳረሰ ይገኛል። ኢራን በከተሞቿ ላይ ለደረሰው ጥቃት አጸፋ ለመስጠት ስትል በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮችና ስትራቴጂካዊ ማዕከላት ላይ ጥቃት መፈጸሟን በይፋ አረጋግጣለች። ይህ የአጸፋ ዘመቻ ጊዜያዊ የተኩስ አቁም ስምምነቱ ከተነገረው ወዲህ ከታዩት እጅግ አደገኛና ቀጠናዊ መስፋፋት ካላቸው ወታደራዊ እርምጃዎች መካከል ዋነኛው ሆኖ ተመዝግቧል። የአሜሪካ ባህር ኃይል 5ኛ መርከብ ጦር ማዘዣ በምትገኝባት ባህሬን ውስጥ የኢራን ሚሳኤሎችና ድሮኖች ወደ ባህረ ሰላጤው ኢላማዎች ሲተኮሱ ቢያንስ ለ2 ጊዜያት ያህል የአየር ጥቃት ማስጠንቀቂያ ደውሎች ጮኸዋል። ምንም እንኳን በባህሬን ላይ ወዲያውኑ የተዘገበ ትልቅ የጉዳት መጠን ባይኖርም ስጋቱ ግን እጅግ ከፍተኛ ነበር። በሌላ በኩል ኩዌት ወደ ግዛቷ የተተኮሱ ሚሳኤሎችንና ድሮኖችን በአየር መከላከያ ስርዓቷ አማካኝነት ማክሸፏን አስታውቃለች። የባህረ ሰላጤው ሀገራት ይህ አዲስ የጥቃት ልውውጥ የአሜሪካን አጋሮች ወደ ሰፋና አደገኛ ግጭት ውስጥ እንዳስገባቸው በመገንዘብ ከፍተኛ የጥንቃቄና የዝግጁነት ደረጃ ላይ ይገኛሉ። ቴህራን በኳታር የሚገኙ ስትራቴጂካዊ ቦታዎችንም የአጸፋዊ ምላሾቿ ኢላማ ማድረጓን ገልጻለች። ይህ በኳታር ላይ የተፈጸመው ጥቃት የመጣው ኳታር በኢራንና በአሜሪካ መካከል በዲፕሎማሲያዊ ግንኙነትና ድርድር ውስጥ ትልቅ አደራዳሪ ሚና መጫወቷን በቀጠለችበት ወቅት መሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። በሌላ በኩል በኢራን ውስጥም ከፍተኛ ፍርሃትና ውጥረት ነግሷል። የኢራን ባለሥልጣናትና የመንግሥት መገናኛ ብዙሃን በደቡባዊ ኢራን የተለያዩ አካባቢዎች ተከታታይና ከባድ ፍንዳታዎች መሰማታቸውን ዘግበዋል። ከእነዚህም መካከል የሀገሪቱ የኒውክሌር ኃይል ማመንጫ ኮምፕሌክስ የሚገኝባት ቡሼር አቅራቢያ የተሰማው ፍንዳታ ከፍተኛ ስጋትን እየፈጠረ ሲሆን በተጨማሪም በቻባሃር፣ ኮናራክ፣ ባንደር አባስና ሲሪክ ከተሞች ተመሳሳይ ፍንዳታዎች ተዘግበዋል። አንድ የአሜሪካ ባለሥልጣን ግን በኢራን ውስጥ የተዘገቡት የቅርብ ጊዜ ጥቃቶች የአሜሪካን ኃይሎች ምንም አይነት ተሳትፎ እንደሌላቸውና ኃላፊነት እንደማይወስዱ አስተባብለዋል። እስካሁን ድረስ ማንም አካል ለጥቃቶቹ ኃላፊነት አልወሰድም። ቴህራንም ቢሆን ለፍንዳታዎቹ የተለየን ሀገር በይፋና በቀጥታ ተጠያቂ አላደረገችም። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ የሚተላለፉ የንግድ መርከቦች ላይ ኢራን የፈጸመችው ጥቃት ጊዜያዊ የተኩስ አቁም ስምምነቱን በተግባር እንዳበቃለት የሚያሳይ ነው ሲሉ ተናግረዋል።
የትራምፕ ይህ ንግግር ለወራት የዘለቀውን ደም አፋሳሽ ግጭት ለማስቆም ታስቦ የነበረውን የሽግግር ስምምነት የወደፊት ዕጣ ፈንታ ላይ ትልቅ ጥያቄን አስነስቷል። ትራምፕ ቴህራን በንግድ መርከቦች ላይ ተጨማሪ ጥቃቶችን እንዳትፈጽም አጽንኦት ሰጥተው በማስጠንቀቅ ማንኛውም ተደጋጋሚ እርምጃ ከዚህ ቀደም ከታየው እጅግ የከፋና ጠንካራ ምላሽ እንደሚያስከትል ዝተዋል። በተጨማሪም ክስተቶቹ በጣም በፍጥነት ሊጓዙ እንደሚችሉና አሜሪካ ጉዳዩን እልባት ለመስጠት ወይንም ስራውን ከዳር ለማድረስ ዝግጁ መሆኗን ጠቁሟል። ይህ አዲስ ቀውስ የተቀሰቀሰው በሆርሙዝ የውሃ በር አቅራቢያ በሚጓዙ 3 የንግድ መርከቦች ላይ የተፈጸመውን ጥቃት ተከትሎ ነው። ዋሽንግተን ኢራንን ከዓለም እጅግ ወሳኝ ከሆኑት የነዳጅ ማስተላለፊያ መስመሮች በአንዱ ላይ የባህር ላይ ጉዞ ነፃነትን አደጋ ላይ ጥላለች ስትል አጥብቃ ከሳለች። የኢራን ምክር ቤት አፈ ጉባኤ መሐመድ ባገር ቃሊባፍ ግን በኢራን ላይ የሚሰነዘር ማንኛውም ጥቃት ቀጥተኛና ከባድ መዘዝ እንደሚያስከትል ለዋሽንግተን ማስጠንቀቂያ ሰጥተዋል። ቴህራን ጊዜያዊ የተኩስ አቁም ስምምነቱ በሆርሙዝ የውሃ በር በኩል የሚያልፈውን የባህር ላይ ትራፊክ እንድትቆጣጠርና እንድትመራ መብት እንደሚሰጣት አጥብቃ ትከራከራለች። ትራምፕ በበኩላቸው በኢራን የኤሌክትሪክ ኃይል ማመንጫዎችና የውሃ ማጣሪያ መሠረተ ልማቶች ላይ ያነጣጠሩ ማስጠንቀቂያዎቻቸውን አድሰዋል። እንዲሁም የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በሆነችው የካርግ ደሴት ላይ ወታደራዊ እርምጃ የመውሰድ ዕድልን ዳግም አንስተዋል። ይህ የትራምፕ ዛቻ ከዚህም በላይ መባባስ ሊያመጣ የሚችለውን የኢኮኖሚና የሰብአዊ ቀውስ ስጋት በእጅጉን ጨምሮታል። የሆርሙዝ የባህር ወሽመጥ በድጋሚ የጦርነቱ ማዕከል ሆኗል። የካቲት 28 ጦርነቱ ከመጀመሩ በፊት ከዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5ኛው የሚጠጋው በዚህ ስትራቴጂካዊ የውሃ መስመር በኩል ያልፍ ነበር። አሁን ግን ይህ መስመር የሞት ቀጠና ሆኗል። ምንም እንኳን ይህ ሁሉ ወታደራዊ ግጭትና ፍጥጫ ቢቀጥልም አንድ የአሜሪካ ባለስልጣን እንዳሉት ዋሽንግተን አሁንም ከቴህራን ጋር ለሚደረግ ድርድር ቁርጠኛ መሆኗንና ቴክኒካዊ ውይይቶች መቀጠላቸውን ገልጸዋል። ሁለቱም ወገኖች ጥቃቶችንና ዛቻዎችን እየተለዋወጡ ቢሆንም ትይዩ የሆነው የዲፕሎማሲያዊ መንገድ አሁንም ንቁ መሆኑ አስገራሚ ሆኗል። ይሁን እንጂ የቅርብ ጊዜዎቹ የሚሳኤል ጥቃቶች፣ በኢራን ውስጥ የተከሰቱት ያልተብራሩ ፍንዳታዎችና በንግድ መርከቦች ላይ የተጀመረው አዲስ ግጭት ጊዜያዊ የተኩስ አቁም ስምምነቱን እስካሁን ካጋጠመው እጅግ አደገኛና አሳሳቢ ደረጃ ላይ ጥለውታል። ወታደራዊ እርምጃዎች እየተጠናከሩ ድርድሮች በሚቀጥሉበት በዚህ ሁኔታ የባህረ ሰላጤው ቀጠና ዲፕሎማሲ ወደ ሙሉ ጦርነት የሚያደርገው ጉዞን ማስቆም ይችል ይሆን ወይንስ አይችልም የሚለውን ለመለካት ሌላ ወሳኝ ፈተና ተጋርጧል። በዲፕሎማሲው መስክ አሜሪካ በኢራን ላይ ለምታደርገው የጥቃት እርምጃ የአንዳንድ አውሮፓውያን ፖለቲከኞች ዝምታን በመቃወም በጀርመን የእስላማዊት ሪፐብሊክ ኢራን አምባሳደር የሆኑት ማጂድ ኒሊ ጠንካራ ማስጠንቀቂያን አስተላልፈዋል። አምባሳደሩ እንዳሉት የዋይት ሃውስን ወንጀሎች እንደ መደበኛ ነገር አድርጎ መቁጠር የማንንም ደህንነት አያረጋግጥም። አምባሳደሩ ባወጡት መልእክት ላይ እንዳብራሩት አሜሪካ በቻይና ቱርክሜኒስታን ኢራን የባቡር መስመር ላይ በሚገኝ የአግ ታፔካን ድልድይ ላይ ሆነ ብላ ጥቃት ፈጽማለች። ይህ ድልድይ ተራ የባቡር መሠረተ ልማት ብቻ ሳይሆን እጅግ ወሳኝ የሆነ ዓለም አቀፍ የትራንስፖርትና የንግድ መስመር አካል መሆኑን አብራርተዋል። አምባሳደር ኒል አንዳንድ አውሮፓውያን ፖለቲከኞችን አድራሻ በማድረግ ሲናገሩ የጦርነት አውጪዋ አሜሪካ በትራንስፖርት መስመሮች ላይ የምታደርገው ጥቃት ዛሬ ሳይወገዝና ቅጣት ሳያገኝ ከታለፈ ነገ እናንተም የምትጠቀሙባቸው ሌሎች መስመሮች በቀላሉ ኢላማ ማድረጓ አይቀርም ብለዋል። ወንጀልን መደበኛ ማድረግ የማንንም ደህንነት ዋስትና ሊሆን እንደማይችል በድጋሚ አስጠንቅቀዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከፓኪስታን የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት የስልክ ውይይት አሜሪካ በቀጠናው እያደረገች ያለውን ወታደራዊ ጀብደኝነት አጥብቀው አስጠንቅቀዋል። የኢራን ሕዝብና የጦር ኃይሎቿ የሀገሪቱን ሉዓላዊነትና የግዛት አንድነት ለመከላከል ቆራጥ መሆናቸውን አጽንኦት ሰጥተዋል። አራቺ በኢስላማባድ የመግባቢያ ሰነድ በመባል የሚታወቀውንና በፓኪስታን አደራዳሪነት የተደረሰውን የቴህራን ዋሽንግተን የተኩስ አቁም ስምምነት በመጣስ አሜሪካ የወሰደቻቸውን ወታደራዊ እርምጃዎችና የቅርብ ጊዜ ቀጠናዊ ለውጦች ላይ መክረዋል። ከፍተኛ ዲፕሎማቶቹ በስልክ ውይይታቸው ወቅት አሜሪካ በተለያዩ የኢራን ክፍሎች ላይ የፈጸመቻቸውን የጥቃት እርምጃ በጽኑ ያወገዙ ሲሆን ይህም የተባበሩት መንግስታት ድርጅት ቻርተርንና በሁሉም ግንባሮች ጦርነት እንዲቆም የሚደነግገውን የመግባቢያ ሰነድ በግልጽ የጣሰ ነው ብለዋል። በተጨማሪም የቅርብ ጊዜዎቹ የአሜሪካ ባለሥልጣናት ንግግሮችና የኢስላማባድ የመግባቢያ ሰነድ አለመከበራቸው ማመናቸው የቃል ኪዳን ጥሰትና የዋሽንግተን ጦርነት ፖሊሲ ቀጣይነት ግልጽ ማሳያ መሆኑን ገልጸዋል።
ይሁን እንጂ የኢራን ሕዝብና ጀግናው የጦር ኃይል ለማንኛውም ጥቃት ምላሽ ለመስጠትና የሀገሪቱን ሉዓላዊነት፣ የግዛት አንድነትና ብሔራዊ ደህንነት ለመጠበቅ ጽኑ አቋም እንዳለው አራቺ አስምረውበታል። የኢራን ጦር ምክትል የማስተባበር ኃላፊ የሆኑት ሪር አድሚራል ሀቢቦላ ሳያሪ በበኩላቸው የውጭ ኃይሎች በኢራን የባህር ዳርቻዎች ላይ ለማረፍ የሚያደርጉት ማንኛውም ሙከራ ከባድና አውዳሚ ተቃውሞ እንደሚገጥመው አስጠንቅቀዋል። የሀገሪቱን የባህር ዳርቻ ለማንኛውም ወራሪ ኃይል ወደ ሲኦልነት እንደሚቀየር በማያሻማ ቋንቋ ተናግረዋል። ሳያሪ በቴሌቪዥን ቀርበው በሰጡት ቃለ ምልልስ የውጭ ወታደሮችን በኢራን ግዛት ላይ ለማስፈር የሚደረግ ማንኛውም ሙከራ ለኢራን ሕዝብ ቀይ መስመር መሆኑን ገልጸው አሜሪካ እንዲህ አይነት ዘመቻ ለማካሄድ እቅድ የነበራት ቢሆንም ተግባራዊ ማድረግ ግን ተስኗታል ብለዋል። ከእስላማዊ አብዮታዊ ዘብ ከሕግ አስተባባሪ ኃይሎች ከባሲጅና ከመላው የኢራን ሕዝብ ጋር በመሆን ሀገሪቱን ለመከላከል ሙሉ ዝግጅት ማድረጉን ጠቁሟል። ምንም አይነት የቃላት ዛቻ ቢበዛ ዋሽንግተን ይህንን ዘመቻ ለማካሄድ የሚያስችል ድፍረት እንደማይኖራት ገልጸዋል። አዛዡ አክለውም ጠላት እንዲህ አይነት ሞኝነት ሰርቶ ኃይሎቹን በኢራን የባህር ዳርቻ ላይ ካሳረፈ መውጫ ወደ ሌለው ሲኦል ውስጥ እንደሚገባ በሚገባ ያውቃል ብለዋል። አድሚራል ሳያሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የባህር ኃይሎች ወድመዋል ሲሉ ያቀረቡት የሐሰት የይገባኛል ጥያቄ ውድቅ አድርገዋል። እነዚህ ንግግሮች ዋሽንግተን በማክራን የባህር ዳርቻ ወይንም በሆርሙዝ የባህር ወሽመጥ አቅራቢያ ወታደሮችን ማሰማራት እችላለሁ የሚል ግንዛቤን ለመፍጠር የታለሙ ናቸው ብለዋል። የዋሽንግተን መግለጫዎች የኢራን የባህር ዳርቻ ወታደራዊ ጣልቃ ገብነት ተጋላጭ መሆኑን ለማሳየት ያለሙ መሆናቸውን ጠቁሟል። አሜሪካ የኢራንን ሕዝብ ለማስፈራራት በማሰብ በተደጋጋሚ በሚሰጡ ሕዝባዊ መግለጫዎች አማካኝነት ስነልቦናዊ ጦርነት እያካሄደች ነው ሲሉም ከሰዋል። ሳያሪ ሕዝቡን ሲያረጋጉ የኢራን ጦር ኃይሎች ሀገሪቱን ለመከላከል ሁልጊዜም በተጠንቀቅና በሙሉ ዝግጅት ላይ እንደሚገኙ፣ የሀገሪቱ ድንበሮች አስተማማኝና ደህንነታቸው የተጠበቀ መሆኑን እንዲሁም በኢራን የግዛት አንድነት ላይ የሚቃጣ ማንኛውም አይነት ስጋት በፍጹም እንደማይታገስ አስታውቀዋል። አጠቃላይ ሁኔታው ሲታይ ግን ጦርነቱ ዲፕሎማሲያዊ ድርድሮችን አልፎ በጦር መሳሪያ ወደ መነጋገር ያመራበትና ዓለምን በስጋት ያናወጠበት ደረጃ ላይ መድረሱን በግልጽ የሚያሳይ ሆኗል።